ሰው አጥንቶ የማይዝበት ምክንያት፣ ቃለ እግዚአብሔር በልቡ የማያድርበት ምክንያት፣ ዕውቀትን መጻሕፍትን አንብቦ የማይረዳበት ምክንያት መብል ስለሚያበዛ ነው። በዓለም ላይ ዕውቀትን የመሰብሰብ አቅም ያላቸው ሰዎች ጾመኛ ሰዎች ናቸው። ሆዳም ሰዎች ማጥናት አይችሉም፣ መረዳት አይችሉም፣ ተነግረው ማዳመጥ አይችሉም። ልበቀላሎች ናቸው። ልበቀላሎች ከበድ ያለ ነገር ሲመጣ እንቅልፋቸውን የሚተኙ ማለት ነው። ድፍንም ያደረጋቸው። አሁን ከበድ ያለ ነገር ብጀምር ሁሉ ሰው ለጠቅ ምስጢረ ሥላሴ ሲባል ምስጢረ ሥጋዌ ሲጀመር ለጥ እንዲው ታሪኳ ስትመጣ ያችን ባይሆን ትሰማላችሁ አይደለም? ቀለል ያለች ትምህርት ስትሆን ያችን መስማታችሁ እግዚአብሔር የተመሰገነ ይሁን። አሜን በሉ እንጂ ሌላው ላይ እንቅልፍ ነው። ለምንድን ነው መመርመር ያቃተን? አሁን እኮ የሚገርማችሁ እኮ ሰው እያመሰገነ መስሎ ቢረግመን ራሱ አንሰማውም። ሰው እኮ አይሰማም። አሁን ይንቀልህ ቢሉት ራሱ የሚሰማ አይመስለኝም። አይመረምርም። ቅጥነተ ሕሊናው ይውላችሁ ሲበላ ሆዱ ወፍራም ስለሆነ አይምሮውም ወፍራም ነው፣ ቀጭን አይደለም። አይሰማም። መመርመር አይቻለውም። ረቂቅ ነገር አይረዳውም፣ አይጠጋውም እያልኳችሁ አይሆንም። ሰው ካልጾመ ልቡ ይጨልማል። ስለዚህ ምንድነው የሚለው መሰላችሁ? ይሄ ምንድነው የሚባለው? የጎሰቆለ ወይም ትቢያ የመላበት መስታወት ይሬስዮ ለገጸ ብሲ ድሙነ ይላል ወግሪስ። ይኸውላችሁ ምን ማለት ነው መሰላችሁ? ይሄ ትቢያ የመላበት መስታወት የቀዩን ሰው ፊትም እንኳን ቢሆን ጥቁር ያደርገዋል ይላል። ተመልከቱ፣ ጥቁር ነው የሚያደርገው። ልክ እንደዚህ ሁሉ ብዝሃ መብል ያጸልሞ ለልቡና፣ መብል ማብዛትም እንደዚህ አድርጎ ልብን ያጨልመዋል ይላል። ስለዚህ የእውቀት ማነስ፣ አጥንቶ ያለመረዳት፣ ነገሮችን ያለመመርመር፣ አስተዋይ አለመሆን የሚመነጨው ከመብል ብዛትና ከጥጋብ ነው ማለት ነው። ከጥጋብ ብዛት ነው። አጥንተን የምንረሳ የምንሆነው ለዚያ ነው። ትጋት የሚጠፋው በጥጋብ ምክንያት ነው። ቁሞ መጸለይ፣ ተግቶ ማስቀደስ፣ ነጋ ለኪዳን፣ መሸ ለቁርባን ማለት የሚቀረው በምንድን ነው? በጥጋብ ነው። ተመልከቱ፣ ሥጋሁ ለጸዋሚ ኢይትካህሎ ከመ ይኑም ኩላ ሌሊተ መጽሐፈ መነኮሳት የሚለው የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም ነው የሚለው። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻልም። ትጋት የሚወለደው ከጾም ነው። ሰንፍና እንቅልፍ የሚወለደው ከመብል ነው። መብል የቀነሰ ሰው ምን ያደርጋል መስላችሁ? እሱ ልቡና ሁሉ ትጉህ ነው። ሰውነቱ ሁሉ ሸካፋ ነው። ንዝህላል አይደለም። ስለዚህ ሰው ተግቶ መጸለይ ይቻለው ዘንድ ምን ማድረግ አለበት? መጾም ይጠበቅበታል። ጥጋብ ደግሞ በአንጽኑ ልብን ያጨልማል። እሱ ብቻ አይደለም። ምድረ ሆፃ ይላል ተመልከቱ። ያበቁል አስዋከ፣ ጭንጫ መሬት እሾህ ያበቅላል። ተመልከቱ። ልቡናው ለስሱ ይላል ተመልከቱ። የስስታም ሰው ልቡናም ክፋትን ያበቅላል ይላል። ክፋት የሚበቅለው ከጥጋብ ነው። ይሁላችሁ ዝሙት ይበቅላል አልኳችሁ፣ ስንፍና ይበቅላል አልኳችሁ። ድንቁርና የሚበቅለው ራሱ ከምንድን ነው? ከጥጋብ ነው። ሰው አላዋቂ የሚሆነው በጥጋብ የተነሳ ያለ መጠን በመብላት። ያለ መጠን የሚበላ ሰው ዕውቀት የለውም ፈጽሞ። አንድ ዛሬም በሕይወተ ሥጋ ያሉ አንድ ሊቀ ጳጳስ አሉ። በረከታቸው ይድረሰን። ምን ብለው ይናገራሉ? እንደሚሉት መሰላችሁ? እየበሉ እየጠጡ ብሉያት አዲሳትን መረዳት አይቻልም። ተግቶ መጾም ይገባል። ተግቶ ማደር ይገባል። ስለዚህ ትጋት የእውቀት ምንጭ ነው። ረሃብ ደግሞ የትጋት ምንጭ ነው። ጥጋብ የእንቅልፍ ምንጭ ነው። እንቅልፍ ደግሞ የድንቁርና ምንጭ ነው። መብል ባለበት ትጋት የለም። ትጋት በሌለበት ዕውቀት የለም። ዕውቀት የሚሰበሰበው በትጋት ነው። ንብን ይዋት ተኝታ አይደለም ያን ሁሉ ማር የምትሰበስበው፣ ተግታ ነው፣ ወታ ወርዳ ነው። ስለዚህ ተመልከቱ፣ ንብ ማርን እንደምትሰበስብ ማር ቃለ እግዚአብሔር የሚሰበሰበው በትጋት ነው። በታምር አይደለም። ገርማል እኮ አሁንስ እንዲያው የማይገባ ነገር ልናገር ነው። ሰው በቃ እንዲሁ ጥግብ ታምር ፍለጋ ዝም ብሎ
ማጥናት ሲያቅት ጊዜ ዝም ብለህ እየበላ ለጥበልና እስቲ እንዲያው የጥናት መድኃኒት ምንድን ነው ተበጥብጦ የሚሰጣል እያልክ ተጃጃል። እንግዲህ አታጠናም ተግተህ እንቅልፍትን አትቀንስም። እንዲ ተጋድመ እንደ ግንድ እያደርክ እንዲ ነው አብሾ በየት ነው የሚገይበል? እንግዲህ እንዲህ ያለ ነገር የለም። እንዲያው የሚደገም አለ የእውቀት የድሮ አባቶች የሚጠቀሙት ነበረ። ይህ እንዲሁ ማምላክን እንዲሁ ደም ያፈላል አዛኝ እንዲ አይባልም እንጂ ነውር አይደለም። እንዲ የነ ዮሐንስ አፈወርቅ ልጅ ሁነን እንዲ ይሄ ወረቀት ፍለጋ ድግምት ፍለጋ ደግሞ ምንድን ነው? ዮሐንስ አፈወርቅ ብሉይና አዲሳትን ያጠናቸው ምን አድርጎ ነው? 15 ዓመት በሙሉ ገብስ በሚዛን እየመዘነ እየበላ ነው። ትጋት ነው፣ ጾም ነው እውቀትን የሚገልጠው። ይሄ ደግሞ ጨጨጨጀጀ ዝም ብሎ ድዝድዝና ይሄ ክርታስ ፍለጋ ደግሞ መሮጥ ምንድን ነው ደግሞ? የሰው ልጅ ክርስቶስን ያህል ጥበብ እያለ ጥበብ ኃጢአት ነው ምንድን ነው? አሁን ስትሳቡት የቄሱ ተማሪ ሁላ እንዲያሚል ጥበብ ኃጢአት ነው እንዴት ነው? ጥበብ ኃጢአት ነው ማለት ምንድን ነው? ለእውቀት ብሎ የሆነ ነገር ቢጠጡ ምንድን ነው? ይሄ ተኝተ እያድርግ ያን በጥብጠት ጠጥተን ሊቁነ እግዚአብሔርም አይፈልግም እንዲህ ያለ ነገር። እስቲ አሁን ከነቢያት ከሐዋርያት ከሊቃውንት አንድ ቅጠል በጥብጦ ሊቅ የሆነ ሰው አለ? የለም፣ ማንም የለም። ያሬድ ነው? አባ ጊዮርጊስ ነው? ዮሐንስ አፈወርቅ ነው? ቄርሎስ ነው? ማን ነው? እስቲ አሁን አንድ ማን አለ? እስቲ አሁን ለወደፊቱ ሰው የእውቀት መድኃኒት መጠጣት ይቻላል አይቻልም ብሎ ከጠይቃችሁ ከሊቃውንት የጠጣ ሰው አምጣ ነው። ከሊቃውንት የጠጣ ሰው አምጣ። እስቲ ከቅዱሳን በገድልም ሆነ በድርሳን እገሌ ይሄንን ቅጠል ጠጥቶ ሊቆን የሚል ካመጣት ጥሩ። አባቶቻችን ካላደረጉት ደግሞ ምንድነው? ንይነሰን ተሉ እምነት አበዊነ ቅዱሳን ዘእንበለ ተወላውሎ ነው የሚለው ቅዱስ ቄርሎስ ሲናገር ሃይማኖተ አበው ላይ። እኛ አባቶቻችን ጎዳና ያለ ጥርጥር ሃይማኖታቸውን ከነስራቸው ነው የምንከተላቸው። ይሄ ነውና ሰው ለምንድን ነው አዋቂ የማይሆነው ካላችሁ፣ ድንቁርና የሚወለደው ከስንፍና ነው። ስንፍና የሚወለደው ከጥጋብ ነው ማለት ነው። ጥጋብ ልብን ያጨልማል። ጥጋብ የውርደት ምንጭ ነው። ጾምን መሻር የውርደት ምንጭ ነው። ጸሎቱ ለዘይጸጉም በአሚን ይከውን። ተመልከቱ፣ ከመጸጉረ ንስር ዘይሰርር መልዕልተ አየር ይላል ይናገር። አምኖ የሚጸልይ ሰው ጸሎቱ ለዘይጸጉም በአሚን እየጾመ በእምነት የሚጸልይ ሰው ጸሎት ይላል በአየር ላይ እንደሚበር እንደ ንስር ጸጉር ነው የሚለው። እንደ ንስር ጥጋቡ አያሰጥመውም፣ በእንቅልፍ ባህር አይሰጥምም ማለት ነው። ስለዚህ ከፍ አድርጎ ጸሎቱ የሚያርግለት ጥጋቡን የቀነሰ ሰው ነው። የጾመኛ ሰው ጸሎት ያርጋል። እሱን ነው የሚናገረው። ወጽጋብሰ ያወርድ ታሕተ፣ ጥጋብ ግን ወደ ታች ያወርደዋል። አዳምን ወደ ታች ያወረደው ምን እንደሆነ ልንገራችሁ፣ መብል ነው። የአዳም ልልናው ምን ነበረ? ጾም። ሁላችሁ ወቁት። የአዳም ልልናው ጾም ነበር። የአዳም ውርደቱ መብል ነው፣ ጥጋብ ነው። ስለዚህ እግዚአብሔር የቅድስናን መጀመሪያ የጀመረው በጾም ነው። ውርደት የተጀመረ በመብል ነው። አዳም በለስን ሲበላ ውርደት ተጀመረ። ይኸውላችሁ የሉቃስ ወንጌል ምዕራፍ 10 ላይ ስታነቡ አሃዱ ብእሲ እንዘይወርድ እምኢየሩሳሌም ውስተ ኢያሪሆ ረከብዎ ፈያት ወፈቅዕዎ ወሰለብዎ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች አግኝተው ደበደቡት ብሎ ጌታ ምሳሌ መስሎ ተናገረ። አንድ ካህን መጣ፣ አልፎት ሄደ። አንድ ሌዋዊ መጣ፣ አልፎት ሄደ። አንድ ሳምራዊ መጣ፣ አገኘውና አዘነለት። በቁስሉ ላይ ወይንና ዘይት አፈሰሰለት። በአህያውም ጭኖ ወሰደው። ለሳምራዊ ወሰደው፣ ሰጠና 2 ሳንቲም ሰጥቶ በእነዚህ ፈውስልኝ አለው አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ የተባለው ምን መሰላችሁ? አዳም ከልልና ነፍስ ሲዋረድ ማለት ነው። ሲዋረድ ወንበዴዎች አገኙት። ወንበዴዎች የተባሉት አጋንንት ናቸው። አዳም ከኢየሩሳሌም ወደ ኢያሪኮ ሲወርድ ማለት ከቅድስና ወደ ኃጢአት ወደ ውርደት ሲወርድ
ሲወርድ አግኝተውት ወንበዴዎች ደበደቡት ማለት። አዳም ሲወርድ አጋንንት ደበደቡት። አዳም መውረድ የጀመረ በምንድን ነው? በመብል ነው። አጋንንትን የሚሰበስባቸው ምንድን ነው? መብል። አጋንንት እኛን በዝሙት የሚደበድቡን፣ በቂም የሚደበድቡን በምን ይመስላችኋል? በነገር የሚደበድቡን በምን ይመስላችኋል? በጥጋብ ነው። አዳም ሲወርድ የተገኘ በመብል ነው። ሲወርድ ባያገኙት ወንበዴዎች ባልደበደቡት ነበር። የደበደቡት ደግሞ ሲወርድ አግኝተውት ነው። የወረደ በጥጋብ ነው። አየህ። ስለዚህ አዳም የወረደ በመብል ስለሆነ የአዳም ውርደት በመብል ስለተጀመረ ትንሣያችንን ክርስቶስ በጾም ጀመረው። ለዚህ ነው መጀመሪያ 40 ቀን ጾሞ ስብከትን የጀመረበት ምክንያት። ውርደት በመብል እንደተጀመረ ትንሣኤ በጾም ይጀመራልና የመጨረሻው ሕይወታችንም ጾም ስለሆነ መብል አይደለም። የሚገርማችሁ ተመልከቱ። ዝውቱ ግብረ አይርው ማር ይስሐቅ አዘውትሮ ጾም እየሻሩ በሕግ ከተወሰነው ሰዓት በታች ሰዓት እየቀነሱ ጾምን ቀንሶ መብላት የእሪያና የአሳማ ሥራ ነው ይላል። የአሳማ ሥራ ነው። ምን ትዑቱ ግብረ ተመልከቱ። ግብረ አይርው የአሳማ ተግባሩ ምንድን ነው ብለህ ብትጠይቀኝ አለ። አሳማ ተግባሩ ምንድን ነው? አኮኑ ተጸምዶ ለመብል ዘይንበለ ውሳኔ፣ ያለ መጠን መብላት ነው እንጂ ሌላ ምንድን ነው? ያለ ጊዜው መብላት አይደለምን ይላል። በመጽሐፍ ቅዱስ አሳማ እንደማይበላ ታውቃላችሁ አይደል? ይበላል አይበላም? ለምን የማይበላው? አሳማ ለምን የማይበላው? ሆዳም ስለሆነ ነው። አሳማ አይበላም ማለት ሆዳም ሰው አይጸድቅም ማለት ነው። ገብቷችኋል? አሳማ አይበላም ማለት እሱ ነው እንጂ እግዚአብሔር ስለ አሳማ አለመበላት ብቻ ነው የሚተናገር። እያንዳንዷ የብሉይ ኪዳን ቃል ወርቅ ስለሆነች ነው። ሌላው አሳማ ባለቤቱን የሚያውቀው መብል ይዞ ሲመጣ ብቻ ነው። ሌላ አያውቀው። ውሻ በሽታ ነው የሚያውቀው፣ አሳማ በመብል ነው የሚያውቀው። ስለዚህ አሳማ አይጸድቅም፣ አሳማ አይበላም የተባለበት ምክንያት አሳማ ጌታውን የሚያውቀው ሲያበላው ብቻ እንደሆነ እግዚአብሔርን ሲያበላቸው ብቻ የሚያመሰግኑ ሰዎች የእግዚአብሔር ሰዎች አይደሉም ማለት ነው። ለዚህ ነበር ጌታም 5 እንጀራ አበርክቶ ካበላ በኋላ እየተከተሉ የፈልጉትን ሰዎች አራራራ እንዲህ እያደረገ የሚያበላ ከሆነስ እናንግሰው። ይሄ ቢራቡ ያመሳል፣ ቢታመሙ ይፈውሳል፣ ቢሞቱ ያነሳል። እንዲህ ያለውን ሰው ቢያነግሱት ምን ይብሳል? እናንግሰው እናንግሰው። ሐዋርያት ደግሞ ይዋሃል እኛ እንዝላችኋለን ብለው ነበረ። ደግሞ ተሰወራቸው። ሕዝቡ በመርከብ ተሳፍሮ እየፈለገ ሄደ። መምህር የት ሄደህ ነው? ጠፍተን። አማን አማን ብለክሙ አኮ ዘተሐስሱኒ በእንተ ዘሬክሙ ታምራት። አሁን ትምህርቴን ብላችሁ ነው የመጣችሁ? አሁን ታምራቴን ብላችሁ ነው? አላ በእንተ ዘበላይክሙ ወበእንተ ዘጸገብክሙ ህብስተ፣ በልታችሁ ስለጠገባችሁ ነው የተከተላችሁኝ አላቸው። ስለዚህ ጥጋብ ነው እኔን ያስፈልጋችሁና በመብል የመጣ በመብል ይሄዳል አልፈልግም አላቸው። ተገበሩ እንኮሳ እኮ ለመብል ኃላፊ አላ ለኃላፊ ለጠፊ ምግብ ባሪያ መሆናችሁን ተውት። አላ ለመብል ዘይነብር ለሕይወት ዘላለም ዘይወክም ወልደ እጓለ እመሕያው፣ የሰው ልጅ ለሚሰጣችሁ በመልዕልተ መስቀል ሥጋውን ቆርሶ ደሙን አፍሶ ለሚሰጣችሁ ለሕይወት ምግብ ለሥጋውና ለደሙ ተገዙ እንጂ የመብል ባሪያ አትሁኑ። አሳማ አይበላምና ለመብል ልባችሁ ክርስቶስን አትፈልጉት ሲል ነው። ሌላው መጽሐፍ ምንድን ነው የሚለው? አዕዋፍ ይሰገሩ በእንተ መብልዖሙ፣ ወፎች የሚጠመዱት በመብል ነው፣ ነፍስ የምትጠመደውም በመብል ነው ይላል። ሰው ወጥመድ ውስጥ የሚገባው በመብል ምክንያት ነው። ሆዳም ሰዎች ናቸው ሀገርን የሚሸጡ፣ ሆዳም ሰዎች ናቸው ሕዝብ የሚሸጡ፣ ሆዳም ሰዎች ናቸው ራሳቸውንም የሚሸጡ፣ የሆዳቸው ባሪያዎች። እለ ከርሶሙ አምላኮሙ፣ ሆዳም ሰዎች እንኳን ወገናቸውን አምላካቸውን ይሸጣሉ። እንደ ይሁዳ ያሉት እለ ከርሶሙ ያመልኩ፣ ሆዳቸውን የሚያመልኩ ብሎ ቅዱስ ጳውሎስ የተናገራቸው እንዲህ ያሉ ሰዎች እባብ ናቸው። የማያፍር ሰውና ሆዳም ሰው እባብ ነው። እባብ መሬትን ይበላል። የሚበሉትን ብቻ እየተከተሉ የሚኖሩ ሰዎች እባብ ናቸው። እባብ አያፍርም፣ በሰው መሃል ሸር ብሎ ይሄዳል። ብእሲ ዘያሐፍር ከይሲ ውእቱ ዘይሴሰይ መሬተ ይላል ማር ይስሐቅ። የማያፍር ሰው አፈር የሚበላ እባብ ነው ይላል። እባብ በሰው መሃል የማያፍር እንደማያፍር ሁሉ ነውሩን በአደባባይ ሲሰራ ሀፍረት የማይሰማው ሰው
ክፋት ሰርቶ የማይጸጸት ሰው እሱ እባብ ነው። ሆዳም ሰውም እንዲሁ አሳማ ነው። ስለዚህ ወፎች የሚጠመዱ በመብል ነው። ጌታችን ኢየሱስ ክርስቶስ ሐዋርያትን እንኳን እናንተን እንዴት ስለ ጥጋብ ተሰበክን እንዳትሉ አደራቸው። እንኳን እኔንና እናንተን ክርስቶስ ሐዋርያትን እንኳን ያስጠነቀቀበት ርዕስ ጥጋብ ነው። የሉቃስ ወንጌል ምዕራፍ 31 ቁጥር 34 ላይ ምን ነበር? 21 34 ላይ ምንድን ነው ያላቸው መሰላችሁ? እቀቡ ርእሰክሙ ወይትአክብዱ ልበክሙ በመብል ወበመስቴ ወበፍስታይ ዘእንበለ ግዕዝ። ሥጋ በመብላት ወይን በመጠጣት ልቡናችሁን እንዳታከብዱ ተጠንቀቁ ብሏቸዋል። በመብላት በመጠጣት ልባችሁ እንዳይከብድ ተጠንቀቁ። ከዚህ የተነሳ ነው ብዙ አባቶቻችን ባይታውያን መነኮሳት አባቶቻችን ሥጋ አትብሉ ወይን አትጠጡ ብለው የሚያዙት ከዚህ የተነሳ ነው። ልብ ይከብዳል ብለው ነው። ስለዚህ የልቡና መጨለም ከዚህ ይወለዳል። ጥጋብ፣ ዱላ፣ ድብድብ ሁሉ የአእምሮ መጨለም ሁሉ የሚወለደው ከጥጋብ ነው። ነጽሮት የማይወለደው ከጥጋብ ነው። ተመስጦ የሚጠፋው በጥጋብ ምክንያት ነው። ተመስጦ መብል የመሰጠው ሰው እንዴት ሥላሴ ይመስጡታል? እንዴት ማርያም ትመስጠዋለች? የመብል ነገር የጠፈጠው ሰው መብል መስጧቸው እኮ ነው የድንግል ማርያም ውበት አልደንቃቸው ብለው ሰዎች የጠፉት። ትዝ አላቸውማ። ጾሙና ጸልዩና የቤተ ክርስቲያንን ውበት ተረዱ ሲባል ኧረ እኔ ወንድሜ ጠዋት ተነስቼ በወተት መጠጣት፣ ዳቦ መብላት፣ ሥጋ መብላት፣ መተኛት ግጥም ብሎ ሰዓታት ቅዳሴ የምን ተው እባክህ፣ እኔ አርፌ መተኛ ነው የምፈልገው። መስጦታል። ሰው በራሱ ዓለም ነው የሚኖረው። አሁን በዚህ የተመሰጠ ሰው እንዲሁ በእውነቱ ለደንቆሮ የማሕሌትን ነገር ማን ያስረዳል? እንዲህ የፀሐይ መልኳ በጣም መልካም ነው ብሎ ለዓይነ ስውር የሚነግር ማን ነው? ፍጹም ነው። አንድ ሰው እየናሉ በጉድጓድ ነበር የሚኖረዋል። በጉድጓድ ነው ከተወለደ ጀምሮ በጉድጓድ ነው የኖረው። አንድ ቀን አይ ፀሐይ ምን ትመስላለች መሰሉ ሲል ኧረ እንደዚች ጉድጓድ ያለው ውብ የለም በዚች ምድር ላይ ያለ ይባላል። ወጥቶ አያውቅም እኮ ሰው ሞሉ እና በዚያ ሰጥሞ የሚኖር ሰው ፈጽሞ ለዚህ ነበረ እግዚአብሔር። ተመልከቱ ውሃ ይሄ የጥጋብ ብዛት ሰውነታችን ጽድቅን እንዳያበቅል የሚያደርግ ረግረግ ውሃ ነው። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 9 ላይ ለይት ጋባ ማይ ውስተ ምዕላዲሁ ወያስተርኢ የብስ፣ ውሃው በየክፍሉ ይሰብሰብ፣ ውሃው ይሰብሰብ መሬትም ትገለጥ አለ። እግዚአብሔር መሬት ከማብቀሉ አስቀድሞ ውሃው ይድረቅ፣ ጠፈፍ ይበል፣ ደረቅ ይበል ነው ያለ። ውሃ የተኛበት መሬት ለማብቀል አይመችም። 24 ሰዓት በመብልና በመጠጥ የለመለመ ሰውነት ጽድቅን ያበቅል ዘንድ አይቻለውም። ውሃውን ጠፈፍ አድርጎ ሰኞ ውሃውን ጠፈፍ አረገና እግዚአብሔር ማክሰኞ ለታብቁል ምድር ዘርአ ዘይዘራ በበዘሩ ወበበጽጌሁ ወበአርያሁ፣ መሬት ዘርን በየወገኑ ታብቅል ብሎ የተናገረ መጀመሪያ ውሃውን ጠርጎ ነው። እኛም በጾም በጸሎት ሰውነታችን ሲገሰጽ እና በትጋት ለጉመን ስንይዘው የጸሎት ፍሬ፣ የፍቅር ፍሬ፣ የትሕትና ፍሬ በሰውነታችን ውስጥ ይገኛል እና ጥጋብን ማስወገድ የጽድቅ ሁሉ ምንጭ ነው። ጥጋብ የክፋት፣ የመገዳደል፣ የዝሙት፣ ትዳርን የመፍታት፣ ፍትሕን የማጉደል፣ ለባልንጀራ አለማዘን፣ የዝርፊያ፣ የቅሚያ፣ የዘፈን፣ የጭፈራ፣ የዋይታ፣ የግርግርታ የዚህ ሁሉ ምንጩ ምንድን ነው ስትሉ ጥጋብ ነው። እና እግዚአብሔር ልክ የሆነ መስመር የገባ ሰውነት ያድለን።